ልጄ ምንም በማታቀው ከቀበና ነው ከስፔር ፓርት ቤት አፍነው ይወሰዱ። ፍሬ አይምሮ ልክ አይደለም፣ ሰላሜን አጥቻለሁ፣ ሁሉ ነገሬን አጥቻለሁ ብሎ ለኛ ለፍሬ ተከላካይ ምስክርነት ሆኖ ቀርቧል። ከገጠር ልጆች እየሰበሰብሽ ባህር አሻጋሪ ተብላ ተከሰሰች። እኔ ነኝ ትኬት የሰጠኋቸው አውጥቼ ብሏል። ፍሬ የለችም ብሏል ተናግሯል። 2 ወር ለሳይበር ምርመራ ተብሎ ሞባይሏ እንደተወሰደ ከዛ ውስጥ ምንም ያገኙን ነገር የለም። ከእስር ቤት ሳትወጣ እዛው እያለች ይግባኝ ጠይቀንባታል ብለው የተስፋ ቃል በመስጠት በሚል ሌላ ክስ መስርተው ወደ ልደታ ወሰዱ። አይደለም ሰዓት ማዛባት ደቂቃ እንኳን ሳናዛባ 3 ዓመት ሙሉ ፍርድ ቤት እየተመላለስን ነበር። በመሆኑ ፍሬህይወት ስለሽን ታውቋታላችሁ ሆይ ብሎ ጠየቃቸው። ፍሬ ስትደፈሩ ባጠገባችሁ ነበረች ወይ? የለችም ነው ያለች። የእሷ መስሪያ ቤት ሌላ፣ እነሱ የሚሰሩበት ሌላ። ይሄንን ሁሉ አግሪመንት ከሰውየው ጋር ሲያደርጉ ፍሬ ደግሞ ኢትዮጵያ ነበረች። ስለዚህ እነሱ እዛ ባህሪን ሀገር በገቡ 1 ወር እንደሆናቸው ነው ወደ ኢትዮጵያ እሷ ጨርሳ የመጣች። ብዙ ሀገር እየተመላለሱ በዳንስ ስራ የካበቱ ልጆችን እንዴት ነው እሷ የኔ ልጅ የምታስደርግ? በከባድ ጥልፍልፍ ሴራ አድርገውን ልጄ እንደዚህ ከተቷት። ክፉ ነገርም ያላችኋት ደግም ነገር ያላችኋት አመሰግናለሁ። ግን መጨረሻው እስከሚታወቅ ድረስ ትንሽ በትዕግስት ብትጠብቁን ደስ ይለኛል። ፍሬዬን እንደዚህ አይነቱን አጸያፊ ነገር አታደርገውም። በልጄ ተማመንባታለሁ። ጓደኛዋም ሁሉ ነገሯ እኔ እናቷ ነኝ እንጂ ጓደኛ የላት። የዚች የዱዳ አምላክ የዚች የህፃን አምላክ የእውነት አምላክ ይፍረድ። የማታውቁት ነገር መጥፎ ኮሜንት መጥፎ ሀሳብ ባትጽፉ ደስ ይለኛል። እንኳን ደስ አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል ስቴቶች ነን። በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት እያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ 1 እስከ ባለ 4 የመኝታ ክፍሎች አቅርበንላቸዋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል ስቴት። እንኳን ደህና መጡ። እንኳን ደህና ቆየኝ። ስለመጡ እጅግ በጣም ከልብ አድርገን እናመሰግናለን። ወደ ጉዳያችን ከመግባታችን በፊት እስኪ እንተዋወቅ። እሺ፣ እኔ ስሜ ቆንጆ ለማታዬ ይባላለሁ። የአርቲስት ፍሬህይወት ስለሺ እናት ነኝ። መልካም። እንግዲህ ዛሬ የተገናኘ ነው ያው ከሰሞኑ ማህበራዊ ሚዲያ ላይ የድምጻዊት ፍሬህይወት ጉዳይ ማህበራዊ ሚዲያ ላይ ሲመላለስ ቆይቷል። እንግዲህ እኛም ደግሞ በወቅቱ ስንሰማው መረጃ ጠቅሰን ያንን መረጃ ያወጣውን አካል ሪፈር አድርገን ጉዳዩን በተመለከተ ሰርተን ነበረ። ከዚህ ጉዳይ ጋር በተያያዘ ደግሞ ፍሬህይወትን በቅርብ የሚያውቋት ሰዎች ይህ ጉዳይ እናንተ እንደዘገባችሁት አይደለም፣ ስለዚህ ቤተሰቦቿን ብታናግሩ የሚል ሀሳብም ነበረ። እኛም ደግሞ ሰየው ብለን ነው ጠይቀን እናንተን አገኘናችሁ፣ ፈቃደኛ ሆናችሁ መጣችሁ። ስለመጡ እጅግ በጣም ከልብ አድርጌ አመሰግናለሁ። መጀመሪያ እኔም አመሰግናለሁ። ምንድነው የሆነው ነገር? እንግዲህ ፍሬህይወትን ያው ቅድም ከቀረጻ ውጭም እንደነገርኩት ምናቃት ልጅ ነች። በኢትዮጵያ ቤተሰብ መምሪያ ሰርታ ነበር ካልተሳሳትኩኝ አይደለም። ሸገር ብራንች ላይ ሰርታለች። እንደ አንድ ጋዜጠኛም ደግሞ ጉዳዩን ባላንስ ማድረግም ከሁለት ወገን ማየት ስላለ ነው። ምንድነው የተከሰተው ነገር? እስኪ እሱ ይንገሩኝ። የተፈጠረው ነገር ምንድነው? ፍሬህይወትን ዛሬ እዚህ ላለችበት ደረጃ ያደረሳትና ከሳሾቿም እሷን እዚህ ለመክሰስና ዛሬ ወዳለችበት ህይወት እንድትበቃ ያደረጉበት ምክንያት ምንድነው? የሚያውቁት ነገር ምንድነው እርሶ? ፍሬዬ ወደ ባህሪን ሀገር ስትሄድ ውጭ ትጓዛለች። ፍሬህይወት ውጭ ሁሌም ትሄዳለች። ለስራ ነው የምትሰራው። እዚህ ክለብ አትሰራም። ለስራ ባህሪን ሀገር ትሄዳለች። እሷ የሄደችበት ብቻዋን ነው። ሮያል ፊኒሻል በሚባል ሆቴል ውስጥ ነው የሄደችው። ስፖንሰሯ እሱ ነው የወሰዳት። በግሏን የሄደችው
ማን የወሰዳት ስፖንሰሩ? ሮያል ፈንሻይን የሚባል ሆቴሉን የወሰዳት። ሆቴሉን የወሰዳት። እሺ። እና እነዚህ ልጆች ደግሞ 5ቱ ማለትም ተወዛዋዥ ዳንሰኛ የነበረ አንዱ የነሱን ፓስፖርት በመሰብሰብ እነሱን አንድ ላይ በማቀናበር ፌዴራል ፖሊስ ሄዶ ቃል ሰጥተው ከሰጡ በኋላ አንዷ ዳንሰኛና ይሄ ፓስፖርታቸውን የሰበሰበ ልጅ ዱባይ ሀገር ናቸው ሸሽተው እኛ 3 ዓመት ፍርድ ቤት ክርክር ስናደርግ የሉም ነበር። እነሱ ያሉት 2 ሴቶችና ኪቦርዲስቱ ነው። እነዚህ ከሳሾች ናቸው እነሱ መስካሪም ከሳሹም ናቸው። ለምን ቃል ለፌዴራል አቃቢ ሕግ ሰጡ። እሺ። ፌዴራል አቃቢ ሕግ እንዲከስ አደረጉ። እነሱ ምስክር ሆነው ቀረቡ። እርስ በራሳቸው ጠቋሚም እነሱ ሆኑ፣ ምስክር ሰጭም እነሱ ሆኑ። ስለዚህ ፍሬው ስለሺ እነዚህን ልጆች ውጭ ሀገር በመውሰድ ውስጥ ምንም አይነት ነገር የለችም። ሲጀመርም ይሄ ጉዳዩ ሲጀመር በኢትዮጵያ ውስጥ የለችም። ፍሬ ባህሪን ሀገር ነበረች። ጉዳዩ ሲጀመርም እዚህ አልነበረችም። የለችም። አዎ ባህሪን ሀገር ነች። እነሱ እዚህ ሲሰባሰቡ ፓስፖርት ሲሰበስቡ ምን ሲሉ ባህሪን ሀገር ነች ልጄ። እሺ። አዎ ከሄደች 5 ወር ይሆናታል። እነሱ ይሄንን ነገር ሲያሰባስቡ የ5 ወር ልዩነት አላቸው። እነሱ በሄዱበት የ5 ወር ልዩነት አላት። ባህሪን ከገባች 5 ወር ይሆናታል። እሷ እዛ ገብታ 5 ወር ከሆናት በኋላ ነው ይሄንን የውጭ ጉዞ እነሱ ፕሮሰስ ማድረግ የጀመሩት። በራሳቸው የተሰባሰቡት። እሺ። ራስ በራሳቸው። እሺ። ስለዚህ 2ቱ ለፌዴራል አቃቢ ሕግ ቃላቸውን ሰጡና አንድ ወንድና አንድ ሴት ዱባይ ሀገር ጠፉ። 3 ዓመት እኛ የፍርድ ቤት ክርክር ስናደርግ አንድ ቀንም ችሎት ላይ ቀርበው አያውቁም። አቃቢ ሕግ ነው የሚከራከርላቸው። አዎ አቃቢ ሕግ ነው እየተከራከረ ያለው። የጊዜ ቀጠሮ እየተባለ ልጄ ምንም በማታውቀው ከቀበና ነው ከስፔር ፓርት ቤት አፍነው የወሰዷት። ታፈና ተወሰደች። አንቺ ቤት ተከራይተሽ ከገጠር ልጆች እየሰበሰብሽ ባህር አሻጋሪ ተብላ ተከሰሰች። ይሄ ክስ በተከታታይ ከ8 ቀጠሮ በላይ ጊዜ ቀጠሮ እያለ አቃቢ ሕግ ሲያመላለሰን በአራዳ ፍርድ ቤት መጨረሻ ላይ ዳኛ ለምንድን ነው ይቺ ልጅ ምንም አይነት ነገር ሳታገኙ ሞባይልም ወስደዋል፣ ሁሉ ነገር ወስደዋል፣ እሷ ጋር ያለው ተመርምሯል። ለሳይበር ብለው ሞባይሏን ወስደዋል። 2 ወር ለሳይበር ምርመራ ተብሎ ሞባይሏ እንደተወሰደ ከዛ ውስጥ ምንም ያገኙን ነገር የለም። ስለዚህ እስካሁን ድረስ ጊዜ ቀጠሮ እየጠየቃችሁ ምንም አይነት ማስረጃ ያመጣችሁት ነገር የለም ብሎ የአራዳ ፍርድ ቤት በ50 ሺህ ብር እንድትወጣ አደረገ። 50 ሺህ ብር ከፍዬ ፌዴራል ላስወጣት ሲሄድ ከእስር ቤት ሳትወጣ እዛው እያለች ይግባኝ ጠይቀንባታል ብለው የተስፋ ቃል በመስጠት በሚል ሌላ ክስ መስርተው ወደ ልደታ ወሰዱብኝ። ልደታ ወሰዷት። እዛው እስር ቤት እያለች ማለት ነው። ልደታ ፍርድ ቤት ከረጅም ጊዜ በኋላ አሁን ጊዜ ቀጠሮ እየተባለ 2 ዓመት ከምናምን ሆነ ልጆቹ እስከሚመጡ ተብሎ። እሺ። ልደታ ፍርድ ቤት ሄደች። እሺ። ልደታ ፍርድ ቤት አሁን ጊዜ ቀጠሮ እየተጠየቀ ረጅም ሂደት ኖረው ከዛስ የውስጥና መብቴን እንኳን ሳስጠብቅ 200 ሺህ ብር ነው የጠየቁኝ። ለውስጥና 200 ሺህ ብር ተጠየቁ። ልደታ ላይ 200 ሺህ ብር እንደገና አስይዤ ክርክር ረጅም ጊዜ ስከራከር ቆይቼ ልጆቹ ውጭ ሀገር እየተመላለሱ እየሰሩ ነው በዛ ሰዓት እኛ ክርክር ላይ እያለን። ስለዚህ ያንን 200 ሺህ ብር አስይዤ አስወጣሁ። በውጭ ሆና እየተከራከረች ነብሰ ጡርም ነበረች፣ ወለደች። አይደለም ሰዓት ማዛባት ደቂቃ እንኳን ሳናዛባ 3 ዓመት ሙሉ ፍርድ ቤት እየተመላለስን ነበረ። መጨረሻ ልጆቹ ሳይቀርቡ ሲቀር ልጆቹ በሚቀርቡ ጊዜ ክሱ እንዲንቀሳቀስ ተብሎ ዳኛ ፋይሉን ዘጋ። የ200 ሺህ ብር ውስጥናም ተመለሰልኝ። ወዲያውኑ ከ1 ወር በኋላ ልጆቹ መጥተዋል፣ ከውጭ መጥተዋል እና ለምስክርነት ሊቀርቡ ነው ብለው መጥሪያ መጣለን። መጥሪያ ሲመጣልን አሁንም ልጄን ይዤ ሄድኩኝ።
እዛው ፍርድ ቤት እሺ መጣን። የምስክርነት ቃል ሲቀበላቸው ዳኛ ለመሆኑ ፍሬህይወት ስለሽን ታውቋታላችሁ ወይ ብሎ ጠየቃቸው። ጠየቃት አንደኛዋን ሲጠይቃት ፍሬህይወት ስለሽን አናቃትም፣ በምንድን ነው ያወቃችኋት? በቴሌግራም ይህ አንደኛው ያደራጃቸው ፓስፖርታቸውን የሰበሰበው ዱባይ ሀገር አሁን ያለው ሸሽቶ እሱ ጠረጴዛ ላይ አድርጎ አውሯት ብሎ ነው እንድናወራ ያደረገን እንጂ አናቃትም። ከዛ በፎቶዋ ፍሬ እንዲህ ብላለች እያለ ነው እሱ ጉዳዩን ያስጨርሰላቸው። አንድ ጊዜ በስሟና ፎቶግራፏን እያሳየ ለልጆቹ አንድ ጊዜ በስልክ እንድታናገራቸው ካደረገ በኋላ እሷ አለች እያለ ነው እንጂ የሚነግራቸው አልተገናኙም። ከዛ ነገር ግን ፍሬ ትሁን ማን ትሁን እኮ ልጆቹ አያውቁም። ግን አውሯት ነው ያላቸው። ጠረጴዛ ላይ ስልኩን አስቀምጦ ላውድ ላይ አድርጎ አውሯት። ኦኬ። ስለዚህ እሷም ፍሬ ላትሆን ትችላለች። አዎ እሺ። ስለዚህ ባህሪን ሀገር ስትገቡ አለ ክቡር ዳኛ፣ ባህሪን ሀገር ስትገቡ ፍሬ ተቀበለቻችሁ አላቸው። ሲላቸው ፍሬ አልተቀበለችንም፣ አሊፈርዳን የተቀበለ። ማን ነው አሊፈርዳን ማለት? አሊፈርዳን ማለት የሞኖ ክለብ ባለቤቱ። እሺ። ህጋዊ የንግድ ፍቃድ ያለው ማስረጃም አለኝ። እሺ። አዎ እሱ ተቀበለን። እሱ ተቀብሏችሁ ወደ ቪላ ነው ወይ አፓርትመንት ላይ ነው ያስገባችሁ አላቸው። ሲላቸው አፓርትመንት ላይ ነው የገባ ነው አሉ። ከዚህ አቤሌዘር የተባለ ነው ያደራጀን አሉ። ፓስፖርታችንን የሰበሰበው አሉ። የስራ ባልደረባቸው? አዎ የነሱ የስራ ባልደረባቸው። እንደገና ትኬት ማን ሰጣችሁ? ከዛ ሀገር የተላከውን ትኬት ማን ሰጣችሁ? ባህሩ እኔ ራሴ ነኝ ተቀብዬ ለሁሉም ትኬታቸውን የሰጠሁት ብሎ የምስክርነት ቃሉን ሰጥቷል ከክቡር ፍርድ ቤት። አዎ ከነሱ መካከል አንደኛው እሺ ኪቦርዲስ ማለት ነው። እሺ። ሁለተኛ ሳምራዊት በላይ የተባለች የሁለተኛ ምስክርነቷን ስትሰጥ ፍሬ ስትደፈሩ ባጠገባችሁ ነበረች ወይ? የለችም ነው ያለችው። አለች። በተመሳሳይ ወንዶች ስንደፈር አጠገባችን ነበረች፣ መጠጥ እያስጠጣች ያስደፈረችን ብላ ነው የመለሰች የመጀመሪያዋ አንደኛዋ። ሁለተኛዋ ግን ሳምራዊት በላይ ፍሬ የለችም ስንደፈር የለችም እያለች ነው የመሰከረችው። ሶስተኛ ኪቦርዲስቱ ግን የምስክርነት ቃሉን ሲሰጥ እኔ ነኝ ትኬት የሰጠኋቸው አውጥቼ ብሏል። ፍሬ የለችም ብሏል ተናግሯል። ከዛ በኋላ በመጸጸት እንደገና ተከላካይ ምስክር ሆኜ ልቅርብልሽ ፍሬ አይምሮዬ ልክ አይደለም፣ ሰላሜን አጥቻለሁ፣ ሁሉ ነገሬን አጥቻለሁ ብሎ ለኛ ለፍሬ ተከላካይ ምስክርነት ሆኖ ቀርቧል። ሲቀርብ ዳኛን አስፈቅደን ያስቀረብ ነው። እሱን ዳኛን ስንነግረው መጀመሪያ በሷ ላይ መስክሮ የለም ወይ እንዴት አሁን ተከላካይ ምስክርነት ሆኖ ሊቀርብ ቻለ? እስኪ ጥሩት ብሎ ተቀበለው ቃሉ። ከተቀበለ በኋላ ውድቅ ነው የተደረገው። ጠቅላይ አቃቢ ሕጓ ራሱ ፌዴራል ፖሊስ መጥተህ ወንጀለኛ ነች ላኪ ነች እያልክ መስክረህባት የለም ወይ ብላ በሙግት ይዘው ነበረ ጠቅላይ አቃቢ ሕጉ። እና ልጄ ምንም በማታውቀው በሌለችበት በስሟ በፎቶግራፏ ይሄ ሁሉ ከአድናቂዎቿ እንድትርቅ እና ከወር በኋላ እነሱ መጡ ተባለ። ለረመዳን ነው የመጡት። ስራቸውን ሲጨርሱ ያንን ልጄ 100,000 ብር እንደገና ውስጥና አሲዛ ነው ወታ ክርክር ያደረገችው። ተይዛ ገብታ ነበረ። መጀመሪያ እነሱ መጡ ተባለ፣ ተይዛ ገባች። እንደገና 100,000 ብር ውስጥና ተጠየቀች። ውስጥና ሰጠን 100,000 ብር። ከዛ እየተመላለስን እነሱም ቃላቸውን ሰጡ። ይሄንን ማለት ነው። በዚህ አጋጣሚ አንደኛዋ ምስክር ልክ ቂም በቀል እንዳለው ወደኋላ እየዞረች በልህና በመገላመጥ ዳኛ ፊትሽን ወደኔ ያዙሪ፣
ቀጥታ እኔን እያየሽ ነው የምስክርነት ቃልሽን መስጠት የምትችይው እስከሚላት ድረስ የጥላቻዋ ብዛት እንደዛ እያደረገ የምስክርነቷን ሰጠች። ሳምራይ በላይም እኛ ስንደፈር ፍሬ የለም ብላለች ብላለች። እና በዚህ ሁኔታ አሁን ድረስ ይግባኝ ላይ ያለ ስለሆነ የኢትዮጵያ ሕዝብ መጨረሻውን በውጭም ያላችሁ በአገር ውስጥም ያላችሁ የፍሬን ጉዳይ መጨረሻው እስከሚታወቅ ድረስ በክፉም ክፉ ነገርም ያላችኋት ደግም ነገር ያላችኋት አመሰግናለሁ። ግን መጨረሻው እስከሚታወቅ ድረስ ትንሽ በትዕግስት ብትጠብቁን ደስ ይለኛል። ፍትህ ለፍሬሕይወት ስለሺ፣ ፍትህ ለአርቲስት ፍሬሕይወት ስለሺ፣ ለዓለም ለኢትዮጵያ ሕዝብ እጠይቃለሁ። ፍርዬን እንደዚህ አይነቱን አጸያፊ ነገር አታደርገውም። በልጄ ተማመንባታለሁ። ጓደኛዋም ሁሉ ነገሯም እኔ እናቷ ነኝ እንጂ ጓደኛ የላት። በጥላቻ በክፋት ተቀናብረው ተደራጅተው አስበውበት ስራዬ ብለው ያደረሱባት ግፍ የህፃኑ አምላክ እግዚአብሔር አምላክ ይፍረድ። እኔ ለእግዚአብሔር ነው ፍርድ ለመድኃኔዓለም ነው። ማንም ሰው ባይታሰርም የእግዚአብሔር መንጫው አይታወቅምና በማታውቁት ነገር መጥፎ ኮሜንት መጥፎ ሀሳብ ባትጽፉ ደስ ይለኛል። ፍትህ ለፍሬሕይወት ስለሺ ከእናቷ ያው አሁን የኮሜንቱን ጉዳይ ሲያነሱት ነው እንግዲህ ብዙ ሰው እንግዲህ አንድ ነገር እንደወረደ ይቀበላል። ግራ ቀኝ ሊሆንም ይችላል ላይሆንም ይችላል። የሆነው ነገር ምንድነው ብሎ አብዛኛው ሰው ጉዳዩን ሳይመረምር ነው ሀሳቡ ወይ እጁ እንዳመጣለት የሚጽፈው። እሱ ምንም ጥያቄ የለውም። የቤተሰብ ስሜት ይጎዳል፣ ይሰብራል በጣም። ወልዳ ነው የገባችው እንግዲህ እዛ ነው የወለደችው የሚል መረጃ አለ። እንዲህ የሚል ቅድም እርሶ ደግሞ ሲነግሩኝ አራስ የሆነችው ደጅ ሆና ነበረ ነው። እንዴት ነው እሱ? የአንድ ወር ቅሪት ሆና ነው ታፍሳ የገባችው። የአንድ ወር ቅሪት ሆና ነው ፌዴራል የገባችው። ከዛ እንዳልኩ የ200 ሺህ ብር ውስጥና ተጠየቅን። ያን ውስጥና አስይዤ በውጪ እየተመላለስን ያንን ልጆቹም እስከሚቀርቡ ድረስ እየተመላለስን ጊዜ ቀጠሮ እየተባለ መሀል ላይ ተቋረጠ። ልጆቹ ሳይቀርቡ ሲቀሩ ማለት ነው ተቋረጠ። በዛን ሰዓት ነው ልጄ የወለደችው። ወልዳም ስታበቃ እንደገና ልጆቹ መጡ ተብሎ አሁንም የ100 ሺህ ብር ውስጥና ልጄ ተይዛ ነበር። መጡ ተብሎ ምስክርነት ሰጡ። ከሰጡ በኋላ ልጄ መልሳ ገባች፣ ታሰረች። አሁንም የ100 ሺህ ብር ውስጥና አድርጌ በውጪ እንድንከታተል ሆነ። እንደዛ ነው የልጅቷ የተወለደችው። ስለዚህ ወልዳ ነው የገባችው ነው። ወለደች። አዎ ወልዳ ይዛት ገባች። አዎ። አሁን ስንት ጊዜዋ ነው? አሁን ወደ 8 ወር። 8 ወር ነው። ልጇስ ስንት ጊዜዋ ነው? ፌዴራል 2 ወር፣ ቃሊቲ ማረሚያ ቤት ወደ 8 ወር ይሆናታል። ልጅቷ 1 ዓመት ከ3 ወር ይሆናል። ልጇ 1 ዓመት ከ3 ወር ነች። 1 ዓመት ከ3 ወር ይሆናል። እንግዲህ ቅድም በጨዋታችን መሀል ከከሳሽ ከነበሩት መካከል አንደኛው ተጸጽቶ ደግሞ የተከላካይ ምስክር ሆኜ ልቅረብ ማለቱን ነግረውኛል። አዎ ከማኪ ቤቲ ጋር የኛ ማኪ ቤቲ ደነገጠ ልቤ ብላ መዘፍ ነው ከልጆቹ ጋር እዛ ጋር ሲሄዱ እሷ በግሏ ነው ያንን የነሱን ፕሮሞተር ያናገረችው። በግሏ ለ15 ቀን የነሱን ፕሮሞተር ጨርሳ ሲጓዙ ግን አየር መንገድ ተገናኝተው አብረው ነው የሄዱት። በአጋጣሚ ነው ዘይ በአጋጣሚ አብረው ሄዱ። እሷ ዘፋኝ እነሱ ዳንሰኛ እየሆኑ ሰርተዋል። ለኛ ተከላካይ ምስክር ነበረች ከኪቦርዲስቱ ጋር ቤኪ ማኪ ማለት ነው። እና እሷ ምን አለች? ለኛ ተከላካይ ምስክር ነበረች። በጣም በማዘን አብራቸው ሁሉን ነገር ስላሳለፈች በማዘን በመበሳጨት ተሰምቷታል። አልቅሳለች። እንዴት እንደዚህ ይሰራል? አብረን ሆነን አብረን አንድ መድረክ ላይ ሰርተን አግሪመንት ተፈራርመው ካረቡ ጋር ነው የሰሩት እነዚህ ልጆች። አግሪመንት የፈረሙበት እንግዲህ
ደሞዝ ቢቀርባቸው ሊጠይቁ፣ ሕክምና ቢጎልባቸው ሊጠይቁ፣ የተለያየ ነገር ቢጎልባቸው ሊጠይቁ እነሱም ራሳቸው ካሁን በፊት የውጭ ሀገርን ጉዞ ልምድ ያላቸው ስለሆነ ልምድ ያላቸው ብዙን ጊዜ የተመላለሱ ልምድ ያላቸው ስለሆኑ አግሪመንታቸውን በራሳቸውና በራሳቸው ፈርመው ነው ስራ የጀመሩት። አዎ ይህንን ፈርመው ስራ እየጀመሩ እያለ እቺ ማኪቤኪ አለች። እሷ የ15 ቀን ኮንሰርቷን ጨርሳ ስትመጣ አረቡ ገበያ ቀዘቀዘ። መመለስ ከፈለጋችሁ ከነሱ ጋር ተመለሱ ማኪቤኪ ጋር ብሏቸዋል። ግን እነሱ አንደኛዋ አገሬም ጦርነት ነው አልመለስም፣ አንደኛዋ ደግሞ ከባሌ ተለይቻለሁ፣ አንደኛዋ ደግሞ ሰርቼ ለቤተሰብ መርዳት አለብኝ አልመለስም ብለው ለወሰዳቸው ለአሊ ፈርዳ ይሄንን አስረድተው እኔ ባለሁበት ወደ ሌላ ሆቴል እንዲያስተላልፋቸው በፍቃዳቸው አደረጉ እንጂ ፍሬ የእሷ መስሪያ ቤት ሌላ እነሱ የሚሰሩበት ሌላ ይሄንን ሁሉ አግሪመንት ከሰውየው ጋር ሲያደርጉ ፍሬ ደግሞ ኢትዮጵያ ነበረች። ምንም አታውቅም። ወደ ሌላ ሆቴል ሲተላለፉ ካሊፈርዳ ጋር ሲዋዋሉ የለችም። ስለዚህ አዎ እነሱ እዛ ባህሪን ሀገር በገቡ 1 ወር እንደሆናቸው ነው ወደ ኢትዮጵያ እሷ ጨርሳ የመጣችው ፍሬ። ይኸውልህ ምንም የሚያገናኙ ነገር የለም። ስለዚህ ምንም ግንኙነት የላቸውም። ምንም የለም። መጠየቅ እንኳን ቢኖርባቸው የወሰዳቸውን ፕሮሞተር አሊፈርዳን አቤለዘርን ያሰባሰባቸውን እንጂ እነዚህ ልጆች እንኳን ሊደፈሩ አይደለም በጥላቻ በክፋት የልጄን እድል የልጄን መኖር የልጄን ልጆቿን ማሳደግ ለመቅበር አስበውበት ተደራጅተው አልመውበት የተደረገ ሴራ ነው እንጂ የኔ ልጅ ፍሬ እንዲህ አይነት ውስጥ ምንም የለችበትም። እሷ ማንም አይደለችም። ፈቃድ የላት ምን የላት ማነች እሷ? እነሱን ብዙ ሀገር እየተመላለሱ በዳንስ ስራ የካበቱ ልጆችን እንዴት ነው እሷ የኔ ልጅ የምታስደፍረው? እንዴት ነው እሷ እነሱ የምትወስደው? በከባድ ጥልፍልፍ ሴራ አድርገው ልጄ እንደዚህ የከተቷት። እንግዲህ አሁን ይግባኝ ማለት ሰበር ሄዳችኋል አይደለም? አዎ ይግባኝ አራዳ ፍርድ ቤት ከልደታ ፍርድ ቤት ወደ አራዳ ፍርድ ቤት ይግባኝ ብለን ጠይቀን ነበረ። የአራዳ ፍርድ ቤትም ያው 3 ቀን ቀጠሮ ሰጠን፣ በቢሮ ቀጠሮ ሰጠን። በ3ኛው ፍርዱም ልክ ነው እንትኑም ልክ ነው ብሎ ነው ድፍና አድርጎ ይዘጋብን። ስንት ዓመት ነው የተፈረደባት? 13 ዓመትና 30 ሺህ ብር። አዎ ከዛ በመቀጠል ከአራዳ ፍርድ ቤት ወደ ሰበር ሄድኩኝ። ወደ ሰበር ፍርድ ቤት ሄድኩኝ። በ3 ዳኛ ታየልኝ፣ ወደ 5ኛ ዳኛ ተላልፎልኛል። አዎ እና ይሄንን የኢትዮጵያ ሕዝብ ከመጥፎ አንደበት ከመጥፎ ንግግር የሰው ልጅ በእስር ብቻ አይደለም የሚደርስበትና በህመምም በተለያየ ነገር በተለያየ አጋጣሚ ችግር ይገጥመዋልና መጥፎ አንደበታቸውን ቢሰበስቡልኝ ደስ ይለኛል። መጨረሻው እስከሚታወቅ ድረስ መግበኔ ነው። እንዲሁ ብቻ ዝም ብለን በተነገረን ይሄ አንድ እንትን በተነገረን በለው ግደለው ማለት በእኛ በክርስትና ሃይማኖት እግዚአብሔርም አይፈቅደውም። አዎ አትፍረድ ይፈረድብሃል የሚለውን ቆም ብለው ማሰብ አለባቸው። በእኔ ደረሰ በማንም እናቶች በማንም ልጆች አይድረስ። አይድረስ። እኔ እነዚህን ጠላቶቼንም የልጄን ጠላቶች ሙሉ ቤተሰቡን ነው ዳሜጅ ያደረጉት። ሙሉ ቤተሰቡን ነው ከጥቅም በላይ ያደረጉት። የዚቺ የዱዳ አምላክ የዚቺ የህፃን አምላክ የእውነት አምላክ ይፍረድ። ልጄን ጥላሸት የቀቧት ልጄን ከጥሩ አድናቂዎቿ በውጭም በሀገር ውስጥም ያሉ አድናቂዎቿ ሰርታ እንዳትበላ ልጄ ለስራ እንጂ ለወሬ እንኳን ጊዜ የላትም። ያያት ያውራ፣ አብሯት ያደገ ይናገር፣ የአካባቢዋ ሰዎች ይናገሩ። ለስራ ከመሮጥ በስተቀር እሷ የማንንም ልጅ የ3 ልጆች የሴት ልጆች እናት ነች። 1 በጉዲፈቻ 2 የራሷ ልጆች የ3 ሴቶች እናት ነች። ምንም አይነት ክፋት፣ ምንም አይነት ብልግና፣ ምንም አይነት ይሄ እኔ ልጠራው የማይከብደኝ ድርጊት ልጄ አታደርግም።
ለልጄ አንገቴን እሰዋለሁ። ልጄ መልካም ሰው ነች። የሚያውቃት ያውራ፣ ያየ ይናገር። አዎ የማያውቃት ደግሞ ውጤቱን በትህትና ይጠብቅ። በዚህ አጋጣሚ የምናገረው የባህሬን ህዝብ አርቲስት ፍሬሕይወት ስለሽን የምታውቁ፣ የዱባይ ህዝብ አርቲስት ፍሬሕይወት ስለሽን የምታውቁ ስለሷ አንዳንድ ነገር እውነታውን ብትነግሩ ደስ ይለኛል። ሄሎ ጤና ይስጥልኝ። አብሬ ይስጥልኝ። መጀመሪያ እስኪ እንተዋወቅ። እሺ ስለሺ አቶ ስለሺ እባላለሁ። የፍሬሕይወት ወላጅ አባት ነኝ። መልካም እንዳልኩት እንግዲህ የፍሬሕይወት እናት እኛ ጋር መጥተው ጉዳዩን በተመለከተ ማብራሪያ ሰጡንና ምናልባት እርሶም ማለት የምፈልገው ነገር አለ ስላሉና ደግሞ የቀረ ነገር ጉዳይ ካለ በአካል መምጣት ስላልቻሉ የእሷን ጉዳይ በተመለከተ ማህበራዊ ሚዲያው የተለያየ ጽንፍ ይዞ ስለነበረ ከሞላ ጎደል እሳቸው ነግረውናል። ግን እርሶ ምናልባት ቀረ የሚሉት ነገር ካለ ብዬ ነው እርሶን በቀጥታ የስልክ መስመር ያገኘሁት፣ ያው መምጣትም ስላልቻሉ። መልካም እንግዲህ ያው ከሞላ ጎደል ባለቤቴ እንደነገረችኝ የተወሰነውን በአብላጫ እንደገለጸችው ነው የተነጋገርነው። እኔ ግን ያው ባለፈውም በሀበሻ ላይ ሲንሸራሸር የሰማሁት ነገር አለ ከባለቤቷ ማለት ነው ከአቶ ታደሰ አዳሙና ክሷን አልተከላከለችም የሚል ነገር ነበር። ለመከላከልም እኮ መጀመሪያ እድሉን ልታገኝ ይገባል። ምን ማለት ነው? እኛ መጀመሪያ እሷ ቀረበች፣ እዛ ያው ታግታ ቀረበች ማለት ይቻላል። ያለ መጥሪያ እንደ ማንኛውም እንደ አሸባሪ ነው የተያዘችው፣ አግባብ ባልሆነ መልኩ ማለት ነው። ሲቀጥል ተይዛ ከቀረበች በኋላ ታሰረች፣ በዋስ ተለቀቀች። ኦልሞስት ወደ 2 ዓመት 3 ዓመት አካባቢ ይሆናል። ፌዴራል አቃቤ ሕግ ማስረጃ አመጣለሁ እያለ እኛ በችሎት በቀረቡን ቁጥር ለጠበቃ በየጊዜው ብር እየተከፈለ ነው እና ሲቀጥል የፌዴራል አቃቤ ሕግን ማስረጃ በመጠበቅ ነበር እኛ ስንመላለስ የነበረው እንጂ ክርክሩ አልተጀመረም። የሚያሳዝን የሚገርም ነገር ማለት ነው። እዛ ጋር ክሷን ስላልተከላከለች የሚለው ነገር በጣም ያማል። በጣም ህሊና የሚጎዳ ነገር እውነት ለመናገር። ከዛ ልጆቹ በመሀል አልመጡም ተባለ። ፋይሉ ይዘጋና መዝገብ ቤት ተመልሶ ይቀመጥ፣ አመልካች በመጣ ጊዜ ይንቀሳቀሳል ተባለ። 1 ወር ምናምን እንደተዘጋ ወደ አሁኑ መጡ ተባለና ሄዳ መጥሪያ ላይ ሰይታ ብላ እዛ ድረስ ሄዳ ነው የወሰደችው መጥሪያ ፌዴራል ቢሮ ማለት ነው። ከዛ ጉዳዩ ተጀመረ። አሁንም ማስረጃ አላመጡም። እኔ እንግዲህ ምን አይነት ገደብ ሊኖሩ እንደሚችል አላውቅም። ከ3 4 ቢበዛ ከ5 ጊዜ በላይ መጠበቅ የነበረበት አይመስለኝም። እኛ የፌዴራል አቃቤ ሕግን ማስረጃ አቀርባለሁ እያለ አንዲያ ሊፈርዳን አቀርባለሁ እያለ ስንመላለስ ኖረ። ከዛ የረባ ነገር ሳንነጋገር ምስክሮች ይቅረቡ ተባለ። ተዘበራርቆ ነው የመሰከሩት። በተለይ አንደኛው መስካሪ እጅግ ተጽዕኖ አሳድራ ነው ሌላ በቀል እስከሚመስል ድረስ የመሰከረችው። አዎ አድርጋለች እያለች አይዶን ችሎት ላይ ሁሉ ያለች አይመስልም። አንዳንድ ጊዜ አመሰካከሯ ዞር እያለች የመገላመጥ አይነት ፍትሽን አዙሪት ከምትባል ወደ ችሎቱ እንደዛ እያለች የተናገረች ነበር። ለእኛ ተመሰከረ ብዙ ነገር። ማስረጃ በገፋ ቀረብን። እነዚያ ያቀረቡት ማስረጃ የለም። ማስረጃ አለ ብሎን የክስ ቻርጁ ላይ ሳይ ፌዴራል አቃቤ ሕግ ያቀረበው ስማቸውን ነው፣ የልጆቹን ስም፣ የሰው ማስረጃ የሚል የሰነድ ማስረጃ ብሎ የሚለውን ደግሞ ስታየው የስራ መታወቂያቸውን ባህልና ቱሪዝም የሰጣቸውን ይሄ ማስረጃ ነው ከተባለ እንግዲህ ህዝብ ይፍረደው። እኔ የምለው ነገር የለም። ብቻ ነው ባጭሩ የምለው የኢትዮጵያ ህዝብ መንግስትም እውነታውን እንዲያወጣልኝ ይፈልጋሉ። እጅግ በደል ደርሶብናል። 20 ዓመት 30 ዓመት ወደኋላ እንደገና ተጉዞ የመመለስ ያክል ይሰቃየው ብዙ ነገር ነው ሁሉ እዚህ ያልከው በዚህ ጉዳይ እንዴት ሰው ያለ ማስረጃ ዝም ብሎ አስሮ ማሰቃየት አለ? በአንዱ ስታስለቅቅ በአንዱ ሰበብ እየተፈጠረ እሱም ባልተሟላ ሁኔታ ብዙ እኔ አሁን በዚህ በአጭር ሰዓት ነው እና የደወልክልኝ ብዙም ምን የለኝም። ብዙ ነገር አለ። በጣም ዲሞራላይዝ ነው የሆኑ የቤተሰብ አይምሮ ብዙ ነገር ገደል የገባው ንብረት እንዳለ ወድሟል ማለት ይችላል። ልክ በእሳት የተበላ ያክል ብዙ ነገር ነው ያጣ ለጠበቃ
እንግዲህ ወደ ሰበር ሰሚ ችሎት እንደሄዳችሁና እዛም ጉዳዮችን እየተከታተላችሁ እንደሆነ ነግረውን ነበረ። ምናልባት እኔ በመደወሌ መካከል ደግሞ ሰበር ጉዳዮችን እንደተቀበለው የሰማሁት መረጃ ነበረ ጉዳዩን ለማየት። እሱ ነገር ልክ ነው? አዎ እኔ ትክክል ነው የምለው ምናልባት ተብሎ ፍትህ እያገኘን ነው ብዬ የምለው አሁን ላይ ነው። በእኔ ግምት እስካሁን የነበረውን ግን እኛና ፈጣሪ እናውቀዋል። ይሄ ነው አይደለም። እኔ በችሎት ስራ ገብቼ ግን ፍትሃዊ ያልሆኑ እጅግ በርካታ ነገሮች አይተናል። ታይዲያ ሌላውን ትተው ታች እስር ችሎት ላይ ምስክር በሚሰጥበት ሰዓት ላይ ተከሳሽንም ተከላካይ ጠበቃንም በቃ አቁም፣ እዚህ ጋር መስክራለች እኮ እንደዚህ ነው፣ ሌላ ጥያቄ ካላችሁ እየተባለ መስቀለኛ ጥያቄ በምጠይቅበት ሰዓት እጅግ ዶሚኔት እየተደረጉ ነበረ። እዛ ጋር እኮ ፍትህ ነው የሚሰጠው አይደለም እንዴ? ሰው ትክክል ባልሆነ አቅጣጫ ሲመጣ የመሰለህን ነገር ክሪስ ክሮስ አድርገህ መስቀለኛ ጥያቄ ይጠይቃል ነው። አቁም በቃ ሌላ ጥያቄ ካላችሁ ተመሰከረ እኮ እስከሚባል ድረስ እሱ የምስክር ወረቀቱ ላይ የሰፈረ ነገር ስላለን የዝርዝር አልገባም። ይህን አሁን የተከበረው የሰበር ችሎት የሚያጣራው ጉዳይ ይሆናል። አሁን ተስፋ አለ ብለን ነው የምንለው። ፍትህ እንዲወጣ ነው፣ እውነት እንዲወጣ፣ ሌላውም ህዝብ መማሪያ ይሆን ዘንድ ማለት ነው። ስለዚህ ያለ ምክንያት በየኢንተርኔቱ እጅግ በርካታ ጨዋ ወገኖቻችን እንዳመሰገኗት እንዳዘኑላትም ሁሉ በዛው ልክ ደግሞ የተወሰኑ አካሎች አሉ ጸያፍ የሆኑ ቃላት የሚጽፉ ያለ ስራው አለም ወንጀለኛ እኮ ተብላለች። ፍትህ ይለየናል። አሁን ይሄ ነው የምለው ወንድሜ። መልካም እንግዲህ እርሶም እንዳሉት ሰበር ሰሚ ችሎት ጉዳዩን እንደገና ለመመልከት ተስፋ እንደሰጣችሁና ፕሮሰስ ላይ እንዳለ ነው የሰማነው። ተቀያሪ ነገር ካለ እኛም የምንፈልገው ተበዳይ እንደተበደለ እንዲቀር አይደለም። ፍትህም ርትህም ተሟልቶ እውነት ቦታዋን ይዛ እውነተኛው ሰው ወጥቶ አደባባይ ደግመን መልሰን የሆነው ነገር ይሄ ነው ብለን የምንጫወትበትና የምንነጋገርበት ጊዜ እንዲያመጣ ነው። አቶ ስለሺ እጅግ በጣም ከልብ አድርጌ አመሰግናለሁ። ክብር ይስጥልኝ። እንግዲህ አብሮ ይስጥልኝ። ይሄ ነገር ገሃድ እንዲወጣ ሁሌም ጸሎታችን ነው። ገና ሲጀመር ክሱ የሆነ አካል አስቀድሞ ወስኖ ምን ብሎ ለስሙላ እንጂ ፍርድ ተቀረበች ማለት ይችላል። ለጠበቃ ያወጣኑ ገንዘብ እኮ ይስተውታል። ይቅርታ ግን የጨረስክ እያለ አቋረጥኩ። ችግር የለም እና እውነት እንዲወጣ እንፈልጋለን። ምክንያቱም ሴራው አስቀድሞ ሆን ተብሎ ተዘጋጅቶበት የመጣው ፔፐሩ ሲዘጋጅ ገና ዝብርቅርቁ የወጣ ክስ። አንዴ ተስፋ ቃል ሰጥታ ይላል። ተስፋ የሰጠችው የቱ ጋር ሆነ? ለእነማን? ይሄ እንኳን በችሎታ አልተጣራም። የት ተገናኝታ? እሷ ያለችው ውጭ፣ እነሱ ፕሮሰስ ያደረጉት ኢትዮጵያ ውስጥ ነው። ግን እነሱ እንደገና ሲሄዱ እሷ ከአይ ቲንክ ወደ አንድ ወር አካባቢው እንደዚህ ቆይታ መጣች። ተለያዩ ማለት ነው። ሲጀመሩ እነዛ የስራ ቦታቸው የተለያዩ ቦታ፣ እነሱ ወደ አሊፈርዳ ወደሚባል ክለብ ነው የሄዱት። እሷ ደግሞ ሌላ ክለብ ነው የምትሰራው። ግዛቷ አንድ ቦታ ይሁን እንጂ እንደገና ለዚህ ለዝሙት ለምናምን ይሄ ሁሉ ዝም ብሎ የተሰጠ ታፔላ። እነዚህ ሰዎች ናቸው እንደ በቁመና ምናልባት ፎቶ ብታያቸው እኔ አሳይተው ያገኛለሁ። እጅግ የሰለጠኑ ናቸው። በሰለጠነ ሀገር ባህሪን ሀገር ላይ ለዛው እንደዚህ አይነት ነገር እንደማይደረግ ብዙ ሰዎች ነው። ሰውየውም ታዋቂ ንግድ ፈቃድ ኖሮት የሚሰራ ሰው። ማንኛውም ሰው ታዋቂ አርቲስቶች እየሄዱ ስለ ጨዋነቱ በመሰከሩለት ብዙ ኮንሰርቶች እሱ ቤት ተሰርቷል። ስለዚህ የስራ ቦታቸው የተለያዩ ስለዚህ ወደ ኢትዮጵያ ስትመጣ እነሱ እዛው ናቸው። ከአንድ ወር በኋላ ተለያዩ ማለት ነው። እሷ እዚህ ከመጣች በኋላ 6 ወርና 7 ወር ተደረገ ለሚሉት ነገር ምን አገባት? እንዴት ያስጠይቃታል? ተገደው ነው በረሃ ነው ያሉበት። እንደዛ አግባብ ያሉን ነገር ሲቀርቡ ነው አለው እየሰማሁኝ ነው። እና ብዙ የሚጣራ ነገር አለ። አሁን ብቻ የኢትዮጵያ ሕዝብም መንግስትም እንኳን ማወቀው እንዲፈርድልን ይፈልጋሉ። እውነቱ እንዲታወቅ፣ ለምን ዓላማ ይሄ ክስ እንደተዘጋጀ እንዲታወቅ፣ በቃ እውነቱ እንዲወጣ እንፈልጋለን። የኢትዮጵያ ሕዝብ እንዲማርበት። ሞራሏት ወድቋል። የሁላችን ሞራል በጥሩ ስነ ምግባር አንጸን ያሳደግናት ልጅ በአካባቢው በማህበረሰቡ በሄደችበትም ሀገር በኖረችበትም እያንዳንዱ ቦታ የተከበረ ስም ያላት ልጅ
ስሟን አጥፍተውታል፣ አጠልሽተውታል። ያማል እንደ ዜጋ እሷ ኢትዮጵያ ውስጥ የተለየ ዜጋ አይደለች። በመንግስታዊ ልማት ብትል፣ በሶሻል ኮሚኒኬሽን፣ በአካባቢ በምንም የሄደችበት ሁሉ መልካም ስም መልካም የስራ ትብብር የምታደርግ ጨዋና ኩሩ ልጅ ናት። እንደዛ እንደሚባሉት ልጆች አይነት እንትን ፐርፎርማንስ የላትም እሱ ልጅ ስለሆነች አለ። እንግዲህ ከእናትየውም ጋር ቆይታ ሳደርግ 3 ልጆች እንደነበሯት አንዷን ደግሞ በጉዲፈቻ እያሳደገች ለዩኒቨርሲቲ እንዳበቃች ነግረውኝ ነበር እና ስለዚህ ጉዳይ በዝርዝር የሚነግሩኝ ነገር አለ? አሁን አንድ የመጀመሪያ ልጅ አልቻት 12 ዓመት ልጅ እሷ መማር አልቻለችም። ትምህርት ቤት ምን ተዘግተው ሰው ይባል ትምህርቱ ላስጠለኝ ያለች ያን የወለደ ዜጋ በሙሉ ይህን ያውቀዋል። ስሜቱን፣ ህመሙ፣ ፍርዱን የሚስ አንድ ልጅ እሷ አለች። ሁለተኛው በጉዲፈቻ የተቀበለቻት ለዩኒቨርሲቲ አብቅታ 6 ኪሎ ዩኒቨርሲቲ ገብታ ስሜት በቁጥር ላይ ወደ ሶቪየት ታሳሪዎች በቃ ከተባለች በኋላ እዛ ጋር የሚከፈል ነገር ጠፋ። ወደ አሮማያ ዩኒቨርሲቲ እንደገና ስንት ውጣ ውረድ አድርገን አሮማያ ዩኒቨርሲቲ ሐረር ነው ያለችው፣ እየተማረች ነው። እሷ መማር አይባልም ያው ውስጥም ብዙ ታች የሚያደርግ ነገር አንደኛ ፔን እኮ የሚሰማ ሳምቲንግ የሆነ ወንጀል እኮ ፈጽመ ቢሆን ትጸጸታለህ። በቃ ስራዬ ነው። እንደዚህ ያለ ምክንያት እኛ ብዙ ነው ከቻሌንጅ በጣም የሚገርም ነገር ያለ ምክንያት መያዝ ያለ ዋስ መሰጠቱ እንዴ ህግና መንግስት ባለበት ሀገር ዝም ብሎ የውሸት ታፔላ ሰጥተህ ንጹህ ዜጋን ሰላማዊ ዜጋን ወንጀለኛ ብለህ ስም ማጠልሸት ነገ አይታወቅብኝም ተብሎ ሽፍንሱነት አድርጎ ወደ እስር ቤት ፍርድ ማቅለያ ሁሉ አቅርበን የሀገር ፍርድ ማቅለያ ወደ ጎን ነው የተተወው እና በዚህ ልክ 3 ልጆች አሏት። እኛን የምታግዝ ነበረች። እውነት ነው። መልካም እንግዲህ ከሰበር ሰሚ ችሎት ውሳኔ በኋላ መልሰን እንገናኛለን። እናንተም ይሄንን ጉዳይ በተመለከተ ለእኛም ለጊዜ ሚዲያ ቤተሰቦችም አድማጮችም ታሳውቃላችሁ ብለን ተስፋ እናደርጋለን። ለሰጡኝ ጊዜ እጅግ በጣም ከልብ አድርጌ አመሰግናለሁ። ክብር ይስጥልኝ። ዳግሮ ይስተለሽን ጌታ በጣም ነገር ለመስማት ያብቃን። ስለ ፍትህ ስለ እውነት ብለን እጅግ አመሰግናለሁ። ታንኪዩ በጣም